ጋይስ ሰላም ብያለሁ። በያላችሁበት አላችሁ ሁሉ ሰላማችሁ ብስት ይበልልኝ። ዛሬ የሆነ ነገር እንድትሉኝ እፈልጋለሁ ጋይስ። በእናንተስ ቢደርስ ምንድነው የምታደርጉት? አምር ብቻ ዛሬ በጣም የከፋኝ ጋር ነው የምላችሁ። ዩቲዩብ ደግሞ ይገጣኛል፣ ግን በጣም አልቅሼ ነው ማለት እንኳን እንደምታዩት ነው ማለት በጣም ነው የከፋኝ ዛሬ። ምክንያቱም መሰላችሁ በዚህ ቀደም ወንድሜን ቦታ ገዛለኝ ብዬው ማለት ነው 500 ሺህ ብር አውጥቻለሁ ለቦታ እዛው 500 ሺህ ብር አውጥቻለሁ ለቦታ። እሱ እኔ ምንም አያደርጉኝም። የገሰራኋትን ብር ቦታ ግዛልኝ ብዬ ደረቅም ቢሆን ቦታ ላይ ያለ ነገር ትንሽ ያዋጣል። ባንክ ሲቀመጥ ብሩ አይወልድም። እሱ ግን ቦታ ላይ ተሆነ ቢያንስ ይንጭ እንኳን ባቀይረው የሆነ ያህላ ለእኔ ይጠቅመኛል ብዬ ያስቡት ነው። አውርቼ ያስቡት ነገር ነውና እሱ ምንድነው ያኔ በቃ እኔ ቦታ ይገዛልኝ ብዬ ቦታም አልገዛልኝ። የሚያው ቦታ ልክ ሲወደድ ቦታውን ገዛልኝ በረካሹ ጊዜ ትቶ ማለት ነው 200 ምናምን በነበረበት ሰዓት ትቶ ልክ 500 ሺህ ብር ስትገባ ቦታ ሀገሩ እየጨመረ ሲል የዛን ሰዓት ገዛልኝ ማለት ነው። እሺ ብዬ ተቀብዬ ብቻ እናንተ ፍረዱኝ። ወንድሜ የሰራኝን እንደው እናንተ በራሳችሁ ቢደርስ ምንድነው የሚሆን? ምኮርት ምንድነው ይሆን? ህይወቴን ላጥፋ በመሄጃዬ ሰዓት ማለት ነው። በመሄጃዬ ሰዓት ህይወቴን ላጥፋ ምን ልሆን? እኔ ምን ልሆን? አረብ ሀገር ተቀምጬ ጥርሴ እንኳን ተበላሽቶ ለማስተካከል ያቃተኝ ሰው ነኝና በቃ ነገ ጥሩ ህይወት እኖራለሁ። በቃ በሀገሬ ላይ ባጌጥም ቢከፋኝም በሀገሬ ላይ ከቤተሰቦቹ ጋር አሳልፋለሁ። እኔ ብዙ ጊዜ አረብ ሀገር ማሳለፍ አልፈልግም፣ ሀገሬ ነው ማሳለፍ የምፈልገው ብዬ ሁሉ ነገር ልትቼ ነው። ጥርሴ ማስተካከል አቅቶኝ አይደለም፣ እንደ ማንኛውም ሰው እየሰራው ነው ያለሁት። ግን ብሩሞኩኝ ዛሬ ማለት ነው። ግን በሜጃ ሰዓት የሰማሁትን ልንገራችሁ። እስከ መጨረሻ ቪዲዮን ያዳምጡ ማለት ነው። ለእናንተ የሚጠቅማችኋል ብዬ አስባለሁ። ቢያንስ ይጠቅማችኋል። ከዛ እንዴት ቦድ ሰዓት ገዛኝ፣ እንዴት ተሰው ተበዳደረ ምናምን ተጓደኞቼ በሰዓቱ ብሩ ሞላሁ ማለት ነው። በአንድ ወር ውስጥ ተበዳደረ ምናምን ያለው 500 ሺህ ብር ሞላሁ። ቦታ ተገዛለች ተባልኩኝ። እሺ ከዛ የዛሬ አመት የወንድሜ ልጅ አለ እና ሌላ ወንድም ልጅ አለ እና እሴ ቦታ ሄድና ፎቶ አንሳና ላክልኝ አልኩት። ፎቶ አንሳና ላክልኝ ስለው እሺ ሄድቼ አይቼ አንስቼ ልክልሻለሁ አለኝ። እሺ አልኩት። ከዛ አላከልኝም። ልጁን ጠፋ። በቃ ጠፋ ወላሂ ጠፋ። አሁን በዚህ ሰሞን ምን አለ እንደው ሳምንት ቢሆነው ነውና ሳምንት ቢሆነው ነው። ከዛ ምነው ጠፋ? ቦታዬንም ላክልኝ ብዬ ምነው በዛው ጠፋ አልኩት። ወይኔ አክስቴ ተናፍቀሻል እኮ በጣም ናፍቀሽናል። ደግሞ እንዴት እንደናፈቅሽን። እሺ በቃ እሑድ እልክልሻለሁ አለኝ። እሑድም ደረሰ፣ እሑድም አለፈ። ከዛ እሑድም አለፈ። አሁንም በቃ እኔ በቃ ችግር የለውም እኔ ይሄን አላሰብኩኝም። እሑድም አለፈ አላከልኝም ማለት ነው። ከዛ ምንድነው የገጠመው ነገር ታውቃላችሁ? ወንድሜ መጀመሪያ የዛሬ ዓመት ጀምሬ ልክ ዓመት ሲቀርኝ የዛሬ ዓመት እኮ እገባለሁኝ ስለው እንዳትመጪ እዚህ ሀገር እንዳትመጪ፣ እዛው ይሻልሻል፣ እዚህ ሀገር በቃ የራስሽ ጉዳይ ብትመጪ የራስሽ ጉዳይ፣ እኔ ራሴን ተዋጥቻለሁ እንዳትመጪ ይለኛል ማለት ነው። ጋይስ እንዳትመጪ ይለኛል። ግን እውነት በጣም ከባድ ነው። በወንድም በደል ይሄን ያህል ስንት ብዙ ነገር ሆኛል። ጊዜ ሁሉን ነገር መስዋዕትነት ከፍዬ ነው የሰራሁት። ያለ እረፍት ብቻ 24 ሰዓት ቆሜ እውነቴን ነው የምላችሁ በጣም ተበላሽቼ ቪዲዮ ሁሉ ተበላሽቶ ይሄን ሰሞን ነው ሰራተኛ መታወራሪ ራሱ መለስ ያለው። ከዛ
ከዛ ምን ተደረገላችሁ? በቃ እንዳትመጭልኝ ለምን እመጣለሁ? እንደሱ በሽታ ይዞኛል፣ መስራት አልቻልኩም፣ አቅቶኛል ልለዋለሁ። ግን እንዳትመጭ ይለኛል ማለት ነው። እንዳትመጭ እዚህ እንዳትመጭ ይለኛል። እሱስ ቦታውን አልገዛልኝም ማለት ነው። ቦታውን አልገዛልኝም፣ እውነት ቦታውን አልገዛልኝም። ውሸቱን ማለት ነው። ውሸቱን ቦታ ገዛሁልሻለሁ፣ ውሸቱን ማለት ነው። ውሸቱን እሱ ዕቃ ገዝቶ ዕቃውንም ሌባ ወሰደበት። እሱ ከቤት ሳይኖር ሌቦች መጥተው ከቤቱ ስስርበት በቤተሰብ ተቆመ። ዕቃውንም ሌባ ወሰደበት ማለት ነው። ግን እናንተ ብትሆኑ ምን ታደርጋላችሁ? እኔ ህይወቴን ላጥፋ? አግን በመግቢያ ሰዓት እሺ ምን ላድርገው? እናንተ ቢደርስባቸው ምን ታደርጋላችሁ? አንደው ግን ለምን እንዳትመጪ ይለኛል ማለት ነው። ለምን እንዳትመጪ የሚለኝ ጥያቄ ሆነብኝ። ሰው አስጠየቁ፣ በዘመድ አስጠየቁ ማለት ነው። በጎን ዘመድ ጠየቁኝ ጋይስ፣ በጎን ዘመድ ጠየቁኝ ማለት ነው። ለምን ነው ግን ይሄ ዩቱብ ደግሞ ይቀጣኛል። ለቅሶ አይወድም ባሰው ወይ ዩቱብ ማለት ነው። እና ለምንድን ነው እንዳትመጪ የሚለኝ ብዬ በቃ ተጨነኩና ዘመድ ጠየኩኝ ማለት ነው። ዘመድ ስጠይቅም ምንድን ነው ዘመዶችም ሰው ሀገር ነው ያለሁት። ቆይ ይህች ነገር ይህች ልጅ ምን ትሆናለች ማለት ምን ትሆናለች ብለው አስበው መሰለኝ። ገባችሁ? እኔ ጥርሴ በጣም ዘርዝሮ ብሬክስ መታሰብ ነበረበት የኔ ጥርስ ማለት ነው። ያው ቢያንስ በሀገሬ ቋንቋ እያወራሁኝ ሀገሬ ኢትዮጵያ እየሰራሁበት በዛውም አስተካክላለሁ። አሁን ላይ በቃ እዚህ ጋር ወጪው ቦር የሚወጣው 200 ድርሃም ነው እና በቃ ይሄንን እኔ 200 ድርሃም እንዴት ነው እኔ ቦር የማወጣው ብዬ ከደሞዝ አንፃር እንትን ስለሆነ ደሞዝ ከዛ እንደዛ አስቤ በቃ ይችን የደከምኩባትን ቦታ ላይ አድርጌ ማለት ነው። እና ከዛ እንደዛ ምን አሉኝ፣ ለምንድን ነው እንዳትመጪ የሚሉሽ? ነይ እሱ የራሱን ህይወት እያደራጀ ብዙ ነገር እያለመ እና ለምንድን ነው አንቺን እንዳትመጪ የሚሉሽ? ነይ አሉኝ። ግን የወንድሜን ስራ ተመልከቱ። አንዳንድ እየተባረከ ለእናንተ ቤት ሰርቶ ምን ብሎ ይጠብቃችኋል? ቤት ተጀምሮ ሌላ ጋር ቤት ተጀምሮ ቤት አስተካክሎ ብየብል አንዴ ሁለቴ ብር ላኩኝ ብሎ አለቀ። ቤት አልተስተካከለም ማለት ነው። ቢያንስ ተውጭ እንኳን ዝናብ እንዳያጥበው የተለሰነውን ይገረፍ፣ አስገርፉት፣ ይገረፍ ብየብል ብሩ አልቆ ቤቱ ታይገረፍ። ይኸው እንደ ሁለተኛ ስራ ሊያስጀምረኝ ነው። ስትሄድ እንደገና ሁለተኛ ስራ ሊጀምር ነው ማለት ነው። ያን ቤት ላስተካከል ነው እንግዲህ አሳያችኋለሁ ቤቱን ማለት ነው። ከእናንተ የምደብቀው ነገር የለኝም። ከቤተሰቦች ትሰራ ሁሉንም ነገር አሳያችኋለሁ። ግን ይሄን ሁለተኛ እኔ ብርም አልቆ ታይስተካከል ሁለተኛ ስራ ደግሞ ውጭ አውጥቼ እንድሰራ ነው። ነገር ግን እኔ በሰው ሀገር እውነት በጣም ስሜታዊ ነው ያደረገኝ ዛሬ። እኔ ግን ግራ ተጋብቻለሁ። እውነቴን ነው የምላችሁ። ይሆናልና ብዙ ነገር ነው የተሰማኝ። እንዴት እኔ አንድ እህቱ ነኝ፣ ለምን እንደው እንደዚህ የሚያደርጉ ብዬ አንድ እህት ብትኖረኝ እሷ ሞተች። በቃ እኔ ነኝ ያለሁት።